ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። እድሜ ልካቸውን በጤና አገልግሎት ማህበረሰቡን ሲያገለግሉ የነበሩ አባት ምስጋና ሲገባቸው በእንደዚህ አይነት ሁኔታ ተቀጥቅጠዋል። ይሁን እንጂ በሌላ በኩልም ደግሞ በስተመጨረሻ እንዲህ ተክሰዋል። እጅግ አሳዛኝ በሆነ ሁኔታ በባሌ ሮቤ ከተማ ላይ በዱርዬዎች ድብደባ የተፈጸመባቸው የጤና ባለሙያ ማለት ነው ጥቃት ደርሶባቸው እንደነበር አይታቸዋል። አዋሽ ባንክ ሁሌም ከተጎዱት ጎን ነኝ ሲል 500 ሺህ ብር ሰጥቷቸዋል። እኔም ደውዬ እሳቸውን አውርቻቸዋለሁ። እኚህ አባት እድሜ ልካቸውን ስለፉበት የነበረው መጽሐፋቸውን ጽፎ የነርቭ በሽታቸውን ለመታከም ሲጠባበቁ ግን ሄዶ ማንም መጽሐፋቸውን የሚገዛ አልነበረም። በስተመጨረሻ ግን አንድ ቲክቶከር ፎቶን አንስቶ ማህበራዊ ሚዲያ ላይ ሲለቅ እንደዚህ አይነት እድል አጋጥሞታል። ለአባታችን 2 ሚሊዮን ብር በድምሩ አግኝቷል። 2 ሚሊዮን ብር እኛ ባለንበት በርካታ ህዝብ ባለበት በጣም ነው የምናመሰግነው። በጣም ደስ ብሎናል። የሶሻል ሚዲያ ኃይል እንግዲህ በአቶ ወንድሙ ላይ እንግዲህ ታይቷል። ቲክቶከር አቤኒ ከመሞቱ በፊት ስለሞቱ አንድ ትንቢት ተተንብዮለት ነበር። እናቱም ለሱ ነግራው እንዲህ ብላው ነበር። ማዘሬ ትንቢት ተነገራትና መጣች። ትንቢት ተነገራት። ልጅሽ ላይ ጥንቆላ ተሰርቷል። ልጅሽ በመልካምነት እረዳለሁ ብሎ ገንዘብ የሰጠለት ሰው እሱ በሰጠለት ገንዘብ በዛው ገንዘብ ሄዶ አሰርቶበታል። አንድ ጴንጤ ፓስተር እኔ የወንድ ወዳጅ ነኝ ወይም የወንድ አፍቃሪ ነኝ እያለ ደውሎልኝ አንተ ነው ወድጃለሁ ብሎ በየጊዜው ይጨቀጭቀኝ ነበር። እኔ ወንድ ወዳጅ ነኝ አለ እና አንተንም እኔ ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። የአቤል ሙልጌታ ወንድም ልጅ ትንሹ ልጅ የዛሬ 6 ዓመት አካባቢ ለአቤል እንዲህ ብሎ ጸልዮለትም ነበር። ዘፈን ጣጣት ነው እያልኩኝ ትዘፍናለህ ጸልይልኝ አንድ ሰው በቃ ልተው ሰላም እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ የዚህ ሰሞን መነጋገሪያ የሆኑት ወይም ደግሞ በማህበራዊ ሚዲያ ላይ አነጋጋሪ የሆኑት እነዚህ ሁለት ጉዳዮች እንደዛውም ሌሎች ነገሮችን አብረን አንስተን የምንተነትን ይሆናል። ከመጨረሻ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰባችን መሆናችሁ እንዳትረሱ። አቶ ዋቆ የሚባሉ እንግዲህ ብዙዎቻችሁ ይሄ ቪዲዮ በማህበራዊ ሚዲያ ላይ ሲዘዋወር አይታችኋል ብዬ አስባለሁ። እንግዲህ በባሌ ሮቤ መናኸሪያ ውስጥ እንግዲህ ጎዛ ነበሩ የመናኸሪያ ልጆች ወይም ደግሞ ጎረምሳዎች እሳቸውን ሲቀጠቅጡና ሲደበድቡ ቪዲዮዎች ወይም ደግሞ ተንቀሳቃሽ ምስላቸው ተቀርጾ ይለቀቃል ማለት ነው። ከተለቀቀ በኋላ ብዙ ሰዎችም አይተው በጣም ብዙ አዝኖ ነበርና ወዲያው ደግሞ እዛ የባሌ ሮቤ ከተማ ፖሊስ መምሪያ እዛው እንግዲህ በቁጥጥር ስር እነዚህን ወጣቶችን ያውላሉ። ከዛ በኋላም ደግሞ ይህንን ያዩት ከሀገር ውጭም በሀገር ውስጥም የሚገኙ ኢትዮጵያውያንን ይህንን ነገር ካዩ በኋላ በጣም ከማዘናቸው የተነሳ ይህን አባት እንረዳቸዋለን፣ አካውንታቸው ይከፈት፣ ይታወቁ ያሉበት ምናምን ተባለ። ከዛ በኋላ ስለዚህ አባት ጉዳይ ሲጠራ ይህ አባት ወደ 35 ዓመት በጤና ዘርፍ ይህንን ህዝብ አገልግሎ ነበርና የጤና ባለሙያ ናቸው። አሁን እንግዲህ ወደ ባሌ ሮቤ የሄዱበት ዋናው ምክንያታቸውም ደግሞ ጡረታቸውን ለማስከበር ነበረ። ጡረታ ወጥተዋልና የጡረታ ዶክመንቶችን ይዘው ነበር። እንግዲህ ይሄ ነገር እንዴት መፈጠር ቻለ ካላችሁ ደግሞ እንግዲህ እሳቸው ለቴሌቪዥንና እንደዛውም ለሚዲያ መግለጫ እንደሰጡ ከሆነ እኚህ አባት እንግዲህ ከዚህ በፊት ሐረርጌ አካባቢ ይኖሩ ነበርና በሶማሌና በኦሮሞ መካከል በተፈጠረው ግጭት ያኔ ልጃቸው አይናቸው ያየ ተቀጥቅጦ እንደ እባብ ሲቀጠቀጥ አይን ያይ ነበረ ያረፈው ያሉና ይሄ ነገር እሳቸው በጣም ውስጣቸውን አቅሶ ነበር። ከዛ በኋላ እንግዲህ በባሌ ሮቤ መናኸሪያ ውስጥ የተፈጠረው ደግሞ እነዚህ ወጣቶች እሳቸውን የደበደቡበት ምክንያት ምንድነው የሚለው ነገር የብዙ ሰዎች ጥያቄ ነው። እንግዲህ እንደ ምክንያት የተነሳው ነገር ምንድነው ልጆቹ በስህተት እሳቸው ናቸው ስልካችን የሰረቁ ምናምን ይሉና
የሰረቀውን ስልክ አምጣ ምናምን ሲሉም እንመለከታለን። እዛ በኦሮምኛ ሲነጋገሩና እኔ አይደለም እኔ ሌባ አይደለሁም እኔ ጡረታዬን ለማስከበር ነው ከሰው ሀገር ከግዲር ከሚባል ቦታ የመጣሁትና እኔ ሌባ አይደለሁም ይሄው በኪሴ ውስጥ ደግሞ ያስኩት 2 ስልክ ነው እሱን ከፈለጋችሁ ውሰዱ ቦርሳዬ ውስጥ ያለው ደግሞ ዶክመንት ነው ጡረታዬን ማስከበርበት ነው ብለው ይነግሯቸዋል። ልጆቹ ግን ሳይሰሙ እንግዲህ በተደጋጋሚ አባታቸውን የሚሆን ሰው ሲቀጠቅጡ ስለብዱና እሳቸው ላይ አካላዊ ጉዳትን ሲያደርሱ እንመለከታለን ማለት ነው። እንግዲህ ጉዳዩ ሲጣራ በጣም የሚያሳዝን ታሪክ አላቸው። አንደኛ በሙያቸው ወይም ደግሞ በጤና ባለሙያነት ለ35 ዓመት አገልግለዋል። ይህንን ህዝብ እንግዲህ ከዚህ ህዝብ ክብር ሲገባ ምስጋና ሲገባቸው እንዲህ መቀጥቀጣቸው እጅግ በጣም አሳዛኝ ነው። እንደገና ደግሞ ልጃቸውም ደግሞ አተው በጣም ከባድ ሀዘን ውስጥ ነበሩ። ይህንንም የተመለከቱ ብዙ ደጋግ ኢትዮጵያውያን ከሀገር ውስጥም ከሀገር ውጭም ይህንን አይተው አካውንት ተከፍቶላቸው በጣም ብዙ ድጋፍ እየተደረገላቸው ይገኛልና እነዛም ደግሞ አዋሽ ባንክ ሁልጊዜም ደግሞ ለተጎዱት የሚደርስ ዳራሽ ከሆነ አዋሽ ባንክ ደግሞ የ500,000 ብር ስጦታ አበርክቶላቸዋል ማለት ነው። በብሩክ አማካኝነት ብዙቻቸው ብሩክ ኒውስ ታውቃላችሁ የቲክቶክ ላይ ማለት ነው። ሌላ ጉዳያችን ሰሞኑ ደግሞ አነጋጋሪ የነበረው ስለኚህ አባት ነው። እኚህ አባት እንግዲህ ደራሲ ናቸው፣ ጸሐፊ ናቸው እና ታሪካቸውም እየሳቸውን በጣም የሚያሳዝን ነገር ነው። እኔ የተረዳሁት ነገር ምንድነው እንግዲህ ሰዎችን በሩቅ ስንመለከት እንዲህ እንደ ምንም ላንቆጥር እንችላለን። ስናያቸው ዝም ብለው ተራ ሰዎች ሊመስሉ ይችላሉ፣ ግን ባክግራውንድ ወይም ደግሞ ከጀርባቸው በጣም አሳዛኝ ታሪክ ያላቸው ብዙ ሰዎች አሉና እኚህ አባት መጽሐፍ ጽፈው መጽሐፋቸው ደግሞ የተጻፈው ለሁለተኛ ጊዜ ነው። አይ ቲንክ ሁለተኛ ህትመታቸው ነው እና እዛ አዋሽ ባዘጋጀው ኤክስፖ ውስጥ ወይም ደግሞ የኤግዚቢሽን ማዕከል ውስጥ ሲቀመጡ ማንም የሚገዛቸው የለም። አንድ ሰው ድንገት ፎቶ አንስቶ ይለቃል ቲክቶክ ላይ። እንግዲህ ብዙዎችን ያዩ ቲክቶከሮችም እዛ በመገኘት ተከታዮቻቸው እንዲገዙ ተደረገና በጣም ብዙ ድጋፍ ተደረገላቸው ማለት ነው። እኚህ አባት ይህንን መጽሐፍ ጽፈው የመሸጥ አላማቸውም ደግሞ ምንድነው የነርቭ በሽተኛ ናቸው። ይህንን ነርቭ በሽታቸውን ለመታከም ነውና አዋሽ ባንክም ከዚህ ጋርም ተያይዞ በመጨረሻው በኤክስፖ መዝጊያ ላይ የ1 ሚሊዮን ብር ስጦታ ሰጥተውታል። ለዛው ሌሎች ድርጅቶች ሌሎች ግለሰቦችም ደግሞ የገንዘብ እርዳታ ወይም ደግሞ ገንዘብ ስጦታ ሰጥቷቸዋል ማለት ነው። እንግዲህ ሰሞኑ በጣም እዚህ ጋር ሁለቱ አባቶች ላይ የተከሰተ ነገር እጅግ በጣም አስገራሚ ነገር ነውና አንዳንድ ጊዜ እንግዲህ መጥፎ ነገር ሲደርስብን ምንድነው የተረዳሁት ነገር ለመልካም እንደሆነ ነው። ምናልባት እነዛ አባት ወይም ደግሞ እሳቸው ማለት ባለሮቢ ላይ የተደበደቡት እሳቸው አባት ለመልካም ነው። ይሄ ባይቀጠቀጡ ወይም ደግሞ ይህንን ትኩረት ባያገኙ ማንም እነሱን ዞር ብሎ አያቸው ነበር። ሚዲያ ላይም ደግሞ የመታወቅና የመገኘት እድላቸው ጠባብ ነበር። ሁለተኛ ነገር ደግሞ ምንድነው ይሄ ማለት ይቀጥቀጥ ማለት አይደለም፣ እንደዛ እንዳትረዱኝ። ግን ያ ሁሉም ነገር ለበጎ ነው ለማለት ነው። እሳቸው እንደዛ መደብደባቸው ማለት ነው። ቲክቶከሩ እንደሚታወቀው ስለ ፍቅር ከአቤኒ ጋር በሚል ኮንቴንት ወይም ደግሞ ይዘት ቲክቶክ ላይ እንደሚታወቅ ብዙዎቻችን እናውቃለን። በቲክቶክ ላይም ደግሞ ወደ 500,000 ገደማ ተከታዮች የነበሩትና በዚህም ደግሞ በብዙዎች ዘንድ ተወዳጅነትን አትርፎ ነበር። ከሞቱ በፊት እንግዲህ ወደ ሕክምና አንድ ቀን ሄዶ ነበርና ሲታይ ምናልባት ጉበት ሊሆን ይችላል ተብሎ በሽታው መጀመሪያ ተጠርጥሮ ነበረ። እንግዲህ ከቀን ወደ ቀን ኪሎ እየጨመረና ሰውነቱ እየጨመረ ነበረ። ምናልባት ይሄ ነገር የጉበት ኬዝ ሊሆን ይችላል የሚል ግብት ነበራቸው። ነገር ግን ሐኪም ቤት ሲሄድ ምንም ነገር እንዳልሆነና አንድ የተወሰኑ መድኃኒት እንዳዘዙለት ነበረ። ነገሩን እሱም ችላ በማለት እንግዲህ ዛሬ ነገ ይሻለኛል በማለት ነገር ግን ደግሞ እሱ እንዳሰበው ሳይሆን እንግዲህ መሞቱ ይታወቃል ማለት ነው። ከሞቱ በፊት ግን እንደ ቀልድ የተያዘው አንድ ጉዳይ ነበረ። እሱም አንድ ነብይ ነው። በእናቱ አማካኝነት ማለትም ለእናቱ ልጅሽ ላይ እንደዚህ የጠንቋይ ስራ እንደተሰራ ይነግረዋል። እንግዲህ ልጁ ይህንን ነገር እናቱ ለሱ ትነግሯለች ማለት ነው። ይሄ ኬዝ እጅግ በጣም እዚህ ጋር ስናገር በጣም ይሄ ነገር ልብ ብላችሁ ማዳመጥ አለባችሁ ብዬ አስባለሁና ብዙ ጊዜ እንደዚህ ነገር ይደረጋል ማለት ነው። እንግዲህ እንደዛ ሲባል እሱ ቀለል አድርጎ ነው የወሰዱት። ለምንድን ነው ማነው እንደዛ የሚያደርግብኝ? ደግሞ ጠንቋን ያሰሩበት ምንድነው ገንዘብ ከሱ ተቀብሎ ከሱ በተቀበሉት ገንዘብ እንደሆነ ነውና እሱ ማን እንደሆነ ማወቅ አልችልም ይላል። እንግዲህ ወንድማችን አቤኒ በህይወት ያለ እኔ ምክንያቱም ሁሉም የምወዳቸው ማምናቸው ሰዎች ናቸው። ለሰፈሬ ሰዎች እኔ ሳልፍ እናቶች የሆነ ቦታ ሲልኩ ይላክላቸዋለሁ። ከዛውም ደግሞ ሰላም ካሉኝ በዛው 100 ብርም 200 ብርም እነሱ ጨብጣቸዋለሁ ወይም ደግሞ ሰጣቸዋለሁ ይላል። ስለዚህ እኔ ማንም ለብዙ ሰዎች እኔ ብዙ ጊዜ ገንዘብ ስለምሰጥ ማን ነው ይሄ ሰው ነው ብዬ እንደዚህ የሚያደርግብኝ የምጠረጥረው ሰው የለኝም ብሎ እንደ ቀልድ ወስዶ ነበር። ነገር ግን ይሁን እንጂ ይሄ ውጤቱ እጅግ በጣም
ከባድ ሆኗል። አንዳንድ ጊዜ ምንድነው ሰዎች ይታመማሉ። ሲታመሙ በሽታቸው አይታወቅም እንደሆነ አይታወቅም። እንደዚህ ነገሮች የመንፈሳዊ ስርዓት እንደሆነ ወይም ደግሞ እንግዲህ ይሄ በመናፍስቱ ዓለም የሚደረጉ በጣም እነዚህ ምንድነው የሚባሉ ይሄ በጣም መጥፎ ነገሮች ናቸው። ወይም ደግሞ ይሄ ጥንቆላ በሚባል የሚታወቁ እሱ ነው የሚደረገው ነው ማለት ነው። እንግዲህ ወንድማችን አቤኒ አርፏል። አሁን ፈጣሪ ነፍሱን በገነት ያኑርልን። ነገር ግን ደግሞ አንዳንድ ጊዜ እንግዲህ ነቢያቶችም በተለያየ መንገድ እንደዚያ ነገር ሲነገር ችላ ማለት የለብንም። ምንም ነገር ማድረግ ቢያቅተን እንኳን እንግዲህ ማድረግ የምንችለው ነገር እንደዚህ አይነት መንፈሳዊ ውጊያዎች ሲመጡብን መጸለይ ነው። ወደ እግዚአብሔር መጸለይ በሃይማኖታችን ጌታዊ ከዚያ አድነኝ ከዚያ አትርፈኝ ብለን እንግዲህ ቀንና ሌሊት ወደ ጌታችን መጸለይ አለብን። ምክንያቱም መዘናጋት የለብንም። ስለ ነፍሳችን ስለ ራሳችን የሚነገሩ ነገሮችን እንደ ቀልድ መያዝ የለብንም ብዬ ነው ማምነው ማለት ነው።